ውርዴው ደመቀ ዘውዱ ከአዲሱ ጭጥኛም ተባብሮ ፋኖ ሊወጋ መነሳቱን ያሳያል። እና ይሄ መሆን ያለበት በየትኛውም ቦታ አብይ የጨበጠው አይጸናም። አብይ የጨበጠው ይበተናል። አብይ በህልም የሚኖር በመለፍለፍ የሚኖር እንጂ የተግባር ሰው ስላልሆነ አሁንም እነዚህን ሰዎች አስከፍቶ ህዋቶቹ አማካሪን የተባለው ጻድቃንና ጌታቸው ረዳ ይህን ኃይል ካያውለት ተነገነውን ህዋትን ማሸነፍ ስለማይችል ለነሱ ገና በረከት ለመስጠት ያደረገው ሙከራ ነው ብዬ ነው ማምነው። ለነሱ ተከዜን ተሻግረው እንዲመጡ እድል እየሰጠ ነው ብዬ ነው ማምነው። በዚያ መልክ ነው ማየውና ይሄ ግን ይሳካል ያላምንም ምንም ጥያቄ የለውም። አማራ ፋኖ ኃይሉን አስተባብሮ ወደ ተከዜ ሲዞር የሱ የአብይ ዓላማ የደመቀ ያገኘውን ክብር አንድ አባባል በሀገራችን ድሃ የወለደው በገዛጁ ከወግ በዛጁ ናዶ ይላሉ። የዳው ሊሞቱ የመጡ ሰዎች ገድሎ ያገኘውን ስም በራሱ ሽሮታል አጥፍቶታልና እኔ በኔ እይታ የሚሳካ አይደለም። እሱ ተዋርዷል። ካሁን በኋላ ኮሎኔል የሚለው ያለ አይመስለኝም። እስከዛ ድረስ ምዕራባውያኖቹ ጠፍቷቸው እንዳይመስልህ፣ መረጃቸው እንዳይመስሉ አማራ የተሰኘውን ቡድን ከውስጥም ከውጭም ጠላቱ ብዙ ስለሆነ መጥፋት እንዳለበት ስለተፈለገ ፍላጎታቸው እየተሟላላቸው ስለነበረ አቆም አልሰጡትም ነበረ። አሁን ግን ፋኖ ወጥቶ ምንጊዜም ዓለም የምትገዛው በኃይል ነው። የፋኖ ኃይል መፈርጠምና ጡንቻ ማውጣት 2 ዓመት ሙሉ የአብይ አገዛዝ አጠፋለሁ ብሎ የተለያየ ስም እየሰጠ ሲመጣ ባህር እንደገባቸው እየሟሟ ሲቀር ሲያዩት የግድ ያስገደዳቸውና የአማራን ግፍ ለማውጣት ተገደዋል። ቅድም እንዳልከው አባይን በማንካ ነው። ወደፊት ያውታል። ይሄ ግን ጥሩ ጅማሬ ነው። ይሄ አንዱ ጅማሬ ነው እና ሊብራታ የሚገባው እንደሞኛ ማሳጨት የሚገባን ነው። አንዱ ይሄ ነው። ይሄ ምንድነው የሚያመለክተን? የአብይ አገዛዝ ከታች የቆመበትን ምንጣፍ እየተሸረሸረ እየተጎተተ መሆኑን ያሳያል። ይሄ ዝም ብሎ አይደለም። ያ ሪፖርት ዝም ብሎ አልወጣም። ለአብይ መልእክት እያስተላለፈ ነው። መከላከያው የኢትዮጵያ መከላከያ ነው ብሎ የሚያስቡ ሰዎች ኢትዮጵያን የማያውቁ ናቸው። የመከላከያ ዓላማ ምን ባያውቁ ናቸው። መከላከያ ድንበር ነው የሚያስጠብቀው። መከላከያ አንድነት ነው የሚያስጠብቀው። መከላከያ ለዋይዝ ነው የሚያስከብረው። ስለዚህ የሀገሪቱ ኃይል እንደምታውቀው ሱዳኖች ገብተው በጋምቤላ አንድ ወረዳ ይዘው በምዕራብ በኩል በጎንደር በኩል በርካታ መሬቶችን እናፍቃሻን ይዘው ያውም ደካማ ሱዳን የሌለበት ጊዜ የሀገሪቱ ዳር ድንበር በተደፈረበት ጊዜ ሉዓላዊ የለም። አሁን ዛሬ ሉዓላዊ የሚለው አብይ ኦሮሞማን ብቻ ነው። የምትገነጠለው ኦሮሞማን ነው። ይህን ደጋግመው ነግረውናል። አዲስ ሀገር እየመሰረተ ነው። በአማራ ጥፋት፣ በትግሬ ጥፋት፣ በጉራጌው ጥፋት፣ በሀዲያው ጥፋት ኦሮሞ የምትባል ሀገር ለመመስረት እየጣረ ነው። ስለዚህ መከላከያው የአብይ ስልጣን አስጠባቂ የፋሽስት የዘረኛ የሀገር አጥፊ ቡድን መሳሪያ እንጂ የኢትዮጵያ መከላከያ አይደለም። ሁኖማ የኢትዮጵያ መከላከያ እኮ ቀረሰ እኮ በቃ ያው ደርግ ከወደቀ ጊዜ በኋላ እኮ የለም። ለሀገር ዳር ድንበር ለኢትዮጵያ ሰንደቅ ዓላማ የለም እኮ። ሰንደቅ ዓላማውን እኮ ወያኔ ያጠፋት የለም። ጤና ይስጥልኝ የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮ ሁሉ ከአቶ ተክሌ ሻው ጋር እየተወያየን እንቆያለን። አቶ ተክሌ ሻው እንግዲህ በታሪክ ምርምርና ጥናት የራሳቸውን መጽሐፍት በማዘጋጀት ቀደም ሲል ሞረሽ ወገኔን በማቋቋም ወደ ኢትዮጵያ በአጭር ሞገድ የሚተላለፍ ሬዲዮ በማቋቋም ጭምር አማራ ህዝብ ጋር ለመድረስና የአማራ ህዝብ እየደረሰበት ያለውን መከራና ወደፊትም የሚያገኘውን መከራ ለማሳወቅ ለማስገንዘብ ከፍተኛ ጥረት ሲያደርጉ ቆይተዋል። በአማራ ህዝብ ላይ የተፈጸመ ማንነት ተኮር የዘር ጭፍጨፋን ምጽአተ አማራ በሚል በመጽሐፍ መልክ በማስረጃን ማን የት እንደተገደለ በመሰነድ ለንባብ እንዲበቃ ማድረጋቸው ይታወሳል። እነዚህኑ መረጃዎች መሰረት አድርገው እንግዲህ ለዓለም አቀፉ ማህበረሰብ ለተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ጭምር እንዲደርስ አድርገዋል። መቅደላ ዩቱብ በሚል ከቅርብ ጊዜ ወዲህ ደግሞ በተለይም ጀዋር መሐመድ ከዚህ ቀደም በሰነድ አዘጋጅቶት የነበረና ከአብይ አህመድ
ጋር ያላቸውን የፖለቲካ አንድነትና አሁን ያለውን የወቅቱን የኦሮሞ ፖለቲካ ሁኔታ ለመረዳት ኢትዮጵያ ውስጥ እየሆነ ያለው ብቻ ሳይሆን ወደፊትም ሊሆን የሚችለውን ነገር ለመገንዘብ በሰነድ የዘረዘረበት ማስረጃን በዚህ ዩቲዩብ ቻናል እያብራሩ በተከታታይ ይገኛል። እንግዲህ መቅደላ ዩቲዩብን ሰብስክራይብ በማድረግ ጋሽ ተክሌን የሚሰጧቸውን ትንታኔዎች ሰነዱ ላይ መሰረት ያደረጉ ሐሳቦችን ማድመጥ በሌሎች ጉዳዮችም እንዲሁም የሚያቀርቧቸውን ሰፋ ያሉ ትንታኔዎች እንድትከታተሉ የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ እንደወትሮ በአክብሮት እንጋብዛለን። ጋሽ ተክሌ እንኳን በድጋሚ ተገናኘን። እንኳን ደህና መጡ። እንኳን ደህና ቆየኝ ወንድም አለም። እግዚአብሔር ይመስገን ደህና ነኝ። ዛሬ ቀኑ ህዳር ሚካኤል ነው። ህዳር ሚካኤል ያው እንደምታውቀው በሽታ ታጥኖ የሚጠፋበት ዘመን ነው እና የዘመንም የሀገራችን ጠላት የአማራን ጠላት የኢትዮጵያዊነት እሴቶች ጠላትን እንደው እንዲነቅልልን ምኞቴ ነው። ደህና ነኝ ጌታ እግዚአብሔር ይስጥልኝ። ከልብ አመሰግናለሁ። እንግዲህ ያው ህዳር ሲታጠን በህዳር ብቻም ባይሆን ሁሉም ጊዜ ያው በሽታ ይሄዳል ተብሎ ይታሰባል። ብዙ ጊዜ በየዓመቱ የሚደረግ ክንውን ነው። ትልቅ የብሔራዊ የጽዳት ዘመቻም አይነት ነገር ነውና መንፈሳዊ ዋጋውም በዛው ልክ ነውና ከልብ አመሰግናለሁ ጋሽ ተክሌ። በተለይ እንግዲህ አብይ አህመድ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ አማራን ነጣጥሎ ለማቆየት ነጣጥሎ ለመምታት ጎንደር፣ ጎጃም፣ ሸዋ፣ ወሎ ብሎ ለመከፋፈል ከሄደበት ርቀት በተጨማሪ በተለይ የወልቃይትን ጉዳይ ደግሞ የወልቃይት የአማራ ማንነት ጥያቄ መሆኑን ወደ ጎን በማድረግ በወልቃይት ካርድ ለመጫወት ሞክሯል። በአንድ በኩል ከህወሓት ጋር ወረራ በነበረበት ጊዜ የትክክለኛውን ታሪክ መሰረት አድርጎ ድሮም እኮ ሰሜን ቤጌ ምድር ነበር ብሎ ለመናገር የሞከረበት ከህወሓት ጋር ደግሞ የጓዳ ድርድር ሲጀምር ያንኑ ክዶ ደግሞ ምን ሲል እንደነበር በግልጽ የሚታወቅ ነውና አሁን ጌታቸው ረዳን አማካሪ እስከማድረግ የደረሰበት ኮሎኔል ደመቀ ዘውዱ የብልጽግና ፓርቲ አባል በማድረግ አመራር በማድረግ ደግሞ ከአማራው ጎን እንዳይቆሙ የአማራ ህዝብ ላይ ጦርነት ሲከፍት በዝምታ ከማየት አልፈው አማራን እየጨፈጨፈ ያለውን ሰራዊት መከታችን ጋሻችን ነው እስከማለት የተደረሰበት እንቅስቃሴ ነበር። ያ ሁሉ እንግዲህ የሚፈልጉትን ውጤት አላመጣም። አሁን ደግሞ በተለይ ከትላንት ጀምሮ ልክ እንደ አዲስ የተከዜ ዘብ የተቋቋመው ለአብይና ለአብይ ጓደኞች አጀንዳ ማስፈጸም ሳይሆን የአማራ ህዝብ የወልቃይት የማንነትን ጥበቃ ለማድረግ ነው። ነገር ግን የነሱን የፖለቲካ አጀንዳ ለማስፈጸም አዲስ የጀመሩት እንቅስቃሴ አለና ለመሆኑ ወልቃይትን በተመለከተ ጥያቄውን ለመመለስ ባለፉት 7 ዓመታት አብይ አህመድ ያልቻለበትና ከአብይ አህመድ ጋር ተለጥፈን የወልቃይትን ጥያቄ እንመልሳለን በሌላው አማራ ህዝብ ላይ የሚያደርገውን ጦርነት አይተን እንዳላየ በመሆን የኛ ጥያቄ ይመለሳል ብለው ከሱ ጋር የተለጠፉ ጥቂት ግለሰቦች እያደረጉት ያለውን እንቅስቃሴ በተለይ ትላንት ወልቃይት አካባቢ የነበረውን እንቅስቃሴ እንዴት ነው እየተከታተሉት ያሉት? እንዲያው መሰረታዊ እና ሰፊ ጥልቅ ጥያቄ ነው የሰጠኝ። እንዲያው ከየት ልጀምር የሚለውን እኔ የመጀመሪያው የወልቃይት ጠገዴ አስመላሽ ኮሚቴ ሰብሳቢ ነኝ ያለውን ሰው ደመቀ ዘውዱን እንደሚታወቀው ትግሬነቱ ይታወቃል። እሱም በራሱ በአደባባይ ወጥቶ ገልጿል። የወልቃይት ጠገዴ ህዝብ እንዲያልቅ የመጀመሪያውን አጋፋሪ ሆኖ ከነ ዮሴፍ ዘለለው ጋር ከነ ርስቴ ጋር ሆኖ ወልቃይት ጠገዴን ህዝብ ለልቂት ያበቃ ሰው ለዚያም ኮልደን ማድረግ የደረሰ መሆኑ ይታወቃል። በኋላ ግን ወያኔዎቹ ተጠቅሞ መወርወር ተጠቅሞ መጣል የራሳቸው ባህሪ ነውና ከስልጣን ሲያስወግዱት ጥቅሜ እንትን የቀረ ብሎ አማራ ነኝ ብሎ መጣ። በዚያ ላይ አንስታቸው ጥያቄዎች ከጎንደር የወልቃይት ጥያቄ ወልቃይት ብረሳሽ ቀኝ ተሳኝ የሚል አጀንዳ ይዞ ሲንቀሳቀስ ከነሱ ጎን ተለጥፎ እሱ እናጠፋለን ብለው ወያኔዎቹ በቲቪ ሲመጡ እንዳጋጣሚ ጀግናው ያ ደጀን የተባለ እሱ ጓደኛ ደረስኩልህ ያለው ነው። እሱ መመሪያ ሰጠው። በዚያ መሰረት እንዳጋጣሚ ሟች አውሬ ገዳውን ያስመዘግናል ነው። ሊሞቱ የቆረጡት ውሬዎች መጡ። እነሱን መታ። ጀግና ነው። አከበር ነው። ህዝቡ አከበረው። ያለፈ ጥፋቱን ያለፈ ስተቱን ሳይቆርጥ ሳይጠይቅ ጀግና ነህ እያለ አጀገነው። አሁን ግን ሲበዛ አማራው ከቶ ወጥቶ የትግል መነሻው ወልቃይት ጠገዴን ራያን አድርጎ በአንድ በወጣበት ጊዜ
አሁን ወያኔዎቹን ከወልቃይት ጠገዴ ያሸነፈው የወልቃይት ጠገዴ ህዝብ ብቻ እንዳልሆነ እየታወቀ ያናውቆ የተለመደው የዘሬን ብታያን ዝርዝሬ ነው። መጀመሪያ ባንዳ የነበረ ሰው ባንዳ ነው። ወደ ባንዳነቱ ገብቶ የአብይ አሽከር ሆኗል። ለአማራ ነጻነት ለአማራ ህልውና መጠበቅ የቆሙትን ፋኖ እነሱ ሀሳብ የላቸውም ከሚለው ሰው ከዳኛቸው ጋር ተሰልፎ እየወጋቸው እያዋረዳቸው። ሁለተኛ ዛሬ አብይ ለስልጣን ለመቆየት ዋና መሰረት የሆነለት የእሱ ጥንካሬ የእሱ ብስለት እንደሆነ ይታወቃል። ሁለት ነገር ነው ለስልጣን መቆየቱ። የመጀመሪያው የሻዕቢያ ከሱ ጋር መቆም፣ ሁለተኛ የአማራ ህዝብና የአማራ ወጣት ላለፉት 27 ዓመታት ተደርሶበት በነበረው ግፍና ስቃይ መከራ ምክንያት እነሱም ራሳቸው አንስታካቸው ስላለ እንደ ህዝብ መተውባል እንደ ህዝብ ተነስለው በመቀሰቀሱት በዚያ በሁለቱ ግፊት አብይ ስልጣን ሊቆይ ይችላል። የሰውዬ ጨቅላ ነውና ወዳጅና ጥላቱን አይለይምና እንደው ጧት እየተነሳ የሚታየውን የሚያደርግ ነውና ለስልጣን ያበቃውን አማራ አሁን ድሮን አዝብቶበታል፣ መድፍ ታንክ አዝብቶበታል። 2 ዓመት ሙሉ እየደበደበው ነው። ከዚህ ኃይል ጋር ተብሮ ደግሞ የዚህ ኃይል እየጠነከረ ሲመጣ አማራው አንድ እየሆነ ሲመጣ ኃይሉ አልደፈር ማለቱን ሲያውቅ የአማራው ለአንድነት ለሀገር ለዘብ ለድንበር ለቀይ ባህር ልቡ ይከፈታ ብሎ በማሰብ ከግድብ ወደ ወደብ የሚል መፈክር በማንሳት ጀርናሎቹን የእሱን ተሿሚዎች እንቦቀቅላዎች እንትናን ሬቻን ቀይ ባህር እናከብራለን በሚቀጥለው ዓመት እያሉ ሲጮሁ ኖሩና ኢሳያስ አፈወርቅን አንበሳ የተቆጣ አንበሳ አደረጉት። በዚህ ትንኮሳም አላበቁም። የተለመደውን ከህወሓት ያፈነገጡ የተባሉትን ሰዎች ቀለብ እየሰፈረ ትጥቅ እየሰፈረ ልብስ እየሰጠ እያደራጀ አፋር ላይ አደራጃ ሟሟ አሁን ራይም ትግራይ መታለው አሁን በባዕዲን ነው ስብስብ በነ ተመስገን ጥሩነህ በነ ተሻገር እና በነ አበባው በመጥላቸው ባዶ ስብስብ አማራ እንደሚመታ ሁሉ ትግሬን ብርጃ መልክ መታለው ብሎ ያደራጀው ኃይል ትጥቁን ስንቁን ካገኘ በኋላ እምቢ ሲለው ኋላ ደግሞ የተመካበት መሳሪያ ድሮን ነው። ይሄ ደግሞ አፋር ላይ በጀግኖቹ ሲመታበት የሚያደርገው ነገር ቆመሸሸበት። ስለዚህ ለአሁን ማድረግ ያለበት ምንድነው? በሱ ቤት ይህን ሱልጣን ለማቆየት እንደ ዳኛቸው የመሰሰውትንና ይኸው ደመቀን እና አሸተ ደምለ የተባሉትን ሰዎች ገዝቶ በገንዘብ ከሱ ጋር ቁመው የተከዜ ዘብ የተባለው ቀደም ሲል የተከዜ ዘብ የተባለው የወልቃይት የጠገዴ በአጠቃላይ የወገራና የስሜን ጀግኖች ወራሪው ወያኔ ጥንትም ሆነ ዛሬ ተከዜ ወዲህ ቦታ ስለሌላቸው እንዳይሻገሩ ተከዜን ደጀን አድርጎ እንዋጋለን ብሎ የተጠራቀመውን ኃይል በመያዝ ፋኖን ለመውጋት ፋኖን ለማዳከም ያደረገው ሴራ ነው። ይህንን ህዝባችን በሚገባ ያውቀዋል ብዬ አስባለሁ፣ አምናለሁ። ለዚህም ነው ትናንትና የእሱን ምንድነው የሚባለው የዚህ የሳልሆን ውሻ የሆነውን የፍልስፍና ምሁር ነው አዲስ ፍልስፍና አዲስ አመራር አዲስ እይታ ዓለም ከተነሳበት ነባራዊ ሁኔታ ከሚጠብቀው አንጻር ለህዝቡ እና ለሚያስተምሩ ከመስጠት ይልቅ ልክ በገንዘብ አሚናዎች ባሉ ድሮ የሄዱ እያክላሉ እየዘፈኑ ገንዘብ ይመቀል እንደነሱ የሆነ ታሪክና ምሳሌን እያመጣ ፋኖን የሚያጣጥል አብይን የሚያጎለብተውን ሰው ወስዶ ወታደራዊ ልብስ አልብሶ እንደገና ደግሞ ካባ ሲያለብሰው አየነ። ይህን ትናንትና በቲክቶክ ተናገር ያለው ነኝ። ቄጠኛው ከጭብጤ ነው ያልኩት። ጭብጤ በጭብጥና በቂጠኝ ተይዞ የዳነ ሰው ነው ውርዴ የሚባለው። ውርዴው ደመቀ ዘውዱ ከአዲሱ ቂጠኛም ተባብሮ ፋኖ ሊወጋ መነሳቱን ያሳያል። እና ይሄ መሆን ያለበት በየትኛውም ቦታ አብይ የጨበጠው አይጸናም። አብይ የጨበጠው ይበተናል። አብይ በህልም የሚኖር በመለፍለፍ የሚኖር እንጂ የተግባር ሰው ስላልሆነ አሁንም እነዚህን ሰዎች አስከፍቶ ህወሓቶቹ እንትና አማካሪን የተባለው ጻድቃንና ጌታቸው ረዳ ይህን ኃይል ካያውለት ህወሓት ያነገነውን ህወሓትን ማሸነፍ ስለማይችል ለነሱ ገንዘብ በረከት ለመስጠት ያደረገው ሙከራ ነው ብዬ ነው የማምነው። ለነሱ ቀይ ባህርን ተከዜን ተሻግረው እንዲመጡ እድል እየሰጠ ነው ብዬ ነው የማምነው።
በዚያ መልክ ነው የማየውና ይሄ ግን ይሳካል ያላምንም ምንም ጥያቄ የለውም። የአማራ ፋኖ ኃይሉን አስተባብሮ ወደ ተከዜ ሲዞር የሱ የአብይ ዓላማ የደመቀ ያገኘውን ክብር አንድ አባባል በሀገራችን ድሃ የወለደው በገዛ እጁ ከወግ በዛ እጁ ናደው ይላሉ። እንደው ሊሞቱ የመጡ ሰዎች ገድሎ ያገኘውን ስም በራሱ ሽሮታል አጥፍቶታልና እኔ በኔ እይታ የሚሳካ አይደለም። እሱ ተዋርዷል። ካሁን በኋላ ኮሎኔል የሚለው ያለ አይመስለኝም። ኮሎኔል ኢትዮጵያ መንግስት አላሉትም። የሱም ስም አይገባውም። አንተ እያለ ሊጠየፈው ይገባል። የተከዜ ዘብ ተብሎ የተደራጀው ኃይልም ከአማራ ፋኖ ጎን እንዲቆም ነው ጥሪ ማድረገው። እኔ እንደዚያ ነው የሚታየኝ። አቶ ሀብታሙ ከልብ አመሰግናለሁ። ጋሽ ተክሌ መቼም እንግዲህ እርካብና መንበርን ነው ተግባራዊ እያደረገ ያለው አብይ አህመድ። አስቀድመው በብር ስም የጻፈውን እንዴት እያደረገ ክህደትን ዋና ስትራቴጂ በማድረግ ጸጉራቸውን እያሻሸ ሲያርድና ሲገልና ሲያስገድላቸው የነበሩ ሰዎችን ባለፉት 7 ዓመታት አይተናል። እንግዲህ በአንድ በኩል የአማራ ማንነት አስመላሽ ኮሚቴ የሚባለውን እንግዲህ ከ2008 በፊትም በኋላ ራሳቸው ኮሎኔል ደመቀ ዘውዱ መጥተው የተቀላቀሉበት ኮሚቴ ተግባራዊ እንዳይደረግ አድርገውታል። አሁን ኮሚቴ የሚባል የለም። ብቻቸውን ብቻ እዛ ተቀምጠው ሌሎች የኮሚቴ አባላት፣ ሌሎች ተቆርቋሪዎች፣ ስንት መስዋዕትነት የከፈሉ በእስር ቤትም ከእስር ቤትም ውጪ ብዙ መከራ ያዩ ሰዎች የዛ የኮሚቴ አባላት አሁን ተገፍተዋል፣ ወደ ዳር ናቸው። የወልቃይት ጉዳይ የእሳቸውና የእሳቸው ብቻ ጉዳይ እንዲሆን የተደረገበት አለ። በሌላ በኩል ከህወሓት ጋር በነበረው ጦርነት ሰራዊቱን ወደ አማራ ክልል ሲያስገባ ደጀን ወደ ነበረው ህዝብ አመጣ ሲባል አብይ አህመድ የአማራ ህዝብ ተክደሃል ተጠንቀቅ ስንል ዛሬ አማቻችን ነው አብይ አህመድ እያሉ አብረው የሚገረዱ ሰዎች አይናችንን ሊያወጡ ይደርስ ነበር። አይደለም የዚህ ጦርነት ዓላማ እንዴት ከህወሓት ጋር ይታረቃል ትላላችሁ? እንዴት አማራ ሊጎዳ ይሉ ነበር። የዛን ጊዜም ግን መከላከያ የተባለው ኃይል ባለስልጣናቱ የሽፋን ተኩስ እንኳን የከባድ መሳሪያ ሳይሰጡ አማራን እንዴት እንዳስጨፈጨፉ እንዳስወደሙ በኋላ ላይ አብይ አህመድ በኩራት ናዝሪት 2500 የሚሆኑ ለኦሮሞ ብልጽግና ፓርቲ ካድሬዎች መናገሩን አቶ ታዬ ደንዳ የሰጠው ምስክርነት አለ። እንግዲህ ዳግም ከመታሰሩ በፊትና በአንድ በኩል የወልቃይትን ጉዳይ ብቻ ከአማራ ህልውና ነጥሎ ከብልጽግና ጋር ተሻሽተን እናመጣለን የሚለው፣ በሌላ በኩል ደግሞ የወልቃይት የአማራ ማንነት አስመላሽ ኮሚቴ ለምንድን ነው ኮሎኔል ደመቀ ዘውዱ ብቻውን ይዞት የሚንቀሳቀሰው? እንደው ደጋግሜ ወጣው ነው እንደው በርካታዎቹን እነማን ዘርፌ የሚባል ነበር ጠንካራ ሰው ከኮሚቴው ውስጥ የታሰረም ብዙ ጊዜ በርካታ ሰዎቹን አስወጥቶ እሱ ወስዷል። ለዚህ የረዳው የኛ የውጭ ድጋፍ እንደምታውቀው ጎንደር ቤቱ ላይ ተመታ ተብሎ የሱን ቤት ለመስራት የተደረገው ነገር እሱን ካባ ለማለት የተደረገው ነገር በአጠቃላይ በፕሮፓጋንዳው ዓለም የእሱ ስም ገነነ። የሚሰሩ ሰዎች ስም ሳይነገር ቀረ። በዚያ ምክንያት እንግዲህ እሱ ያውቃል፣ ህዝቡም ድጋፍ ለሱ ሰጥቶታል ከሚል የተነሳ ይመስለኛል የኔ የዚህ የዘመኑ የብዙሃን መገናኛ ጩኸት እሱን አርበኛ ያደረገው። በይሳው ካሳ ቴዎድሮስ ሁለተኛ እያለ ነው ስም የሚሰጠው። የትናንቱን ሴራ ሳያውቅ አሁን የሚያደርገው ሳያውቅ ማነሱን ሳይረዳ አድሮ እንየው ሳይል የሰጠው ስም ለቀሩ ሰዎች መኮስመን ዋጋ ያስከፈለ ይመስለኛል ለኔ። ሌላ የሰውዬ ይደገፋል። አብይ ከፍተኛ ደሞዝ ይከፍለዋል። የዛሬ ትግሎቹ ጥለውት የሄዱትን እኮ የሰሊጡን ሀብት በሱ ቁጥጥር ስር ነው ያለ። እሱ ለፈለገው ሰው ነው የሰሊጥ እርሻውን የሚያድለው። ሀብት አደላድሏል። ገንዘብ ካለ ደግሞ በሰማይ መንገድ አለ። ከፍተኛ የሆነ ሀብት ተካፍቷል። ከተማ ውስጥ ያለን ብርት ቦታዎችን ለሱና ለወዳጆቹ ነው የሰጠው። በያዘው ገንዘብ ባካበተው ገንዘብ እና ነገ ጠዋት ስር ለሌለው ስር ላልሰደደ ዝና የተገዙ ሰዎች ዋናዎቹን የወልቃይት ጠገዴ ባላባቶቹን የወልቃይት ጠገዴ ያሳዘናቸውን ገፍተው እሱን ስልጣን ይዞት ቆይቷል። ለዚህ ሁለት ረዳው። አንደኛው ይኸው ስሙ፣ ሁለተኛ ደግሞ ራሱ የነበረው ብአዴን እሱን የጸጥታ ክፍል ኃላፊ ያደረገው። ሲጀመር ጀምሮ ወደ መንግስት ተጠጋ። እነደመቀ እነገዱ ምናምን ምትላቸው ለሱቅና ሰጤ የጸጥታው ኃላፊ ያደረጉት። ይህንን ክፍል ጸጥታ ክፍል ኃላፊ ማድረጉ ብቻ ሳይሆን የአማራ
አማራ ክልል መጣ ተባለ እንጂ እንዳንዱ ዞን ወስደው እሱ ራሱ ነው እንደፈለገ የሚያደርገው። ሌሎቹ አያዙበትም። በዚህ ምክንያት ገንዘብ፣ ስልጣን፣ ፍላጎት ከአንድ ላይ ከሱ እጅ ገቡለት። በዚህ ምክንያት ፋኖን ለዚህ ያበቃው ለሱስም ያበቃውን ኃይል ስም ያጠፋል። አሁን ደግሞ ፋኖን ለመውጋት የተከዜ ዘብንና ፋኖችን ለማዋጋት ይኸው ትናንትና አብይ የሱን የሳውንድ ስፔሻል ኳል ጌታቸውን ባንዳ ከባንዳ በሁለቱም ባንዳ ናቸው። ደመቀ ባንዳ ነው፣ ህወሓት ትግራይ ጋር ሆኖ አማራ ሲወጋ ይኖረ ነው። ይሄኛው ደግሞ በዘሩም ባንዳ ነው። እና እነዚህ ሰዎች ልኮ ሊያዋጋ ነው። ያ ዋና ማዋጋቱ ለጌታቸው ረዳና ለደብረ ጽዮን ማነው ለጻድቃን ገብረተንሳይ መሰረት ለመጣል እነ ታደሰ ወረደን እና እነ ገብረ ጽዮንን ለመግፋት እና የትግራይ ህዝብ ከእነሱ ጎን ነው ለማሰኘት አዲስ የገቡለት ሎሌዎችን አጠናክሮ በአማራ ሞት ስቃይ የሱን ስልጣን ፍላጎት ለማሟላት የተደረገ ሴራ አድርጌ ነው የማየው። ይህንን ማወቅ ያለበት የወልቃይት የጠገዴ ወጣት በውጭ የሚኖሩት በአውስትራሊያ፣ በስዊድን፣ በአሜሪካ፣ በኦሃዮ በርካታ የወልቃይት ጠገዴ ሰዎች አሉ። ይህንን አውቀው ይህን ሰውዬ ከዚያ ቦታ የሚነቀልበትን መንገድ ካልፈለጉ ጠንካራ የሆኑትን የወልቃይት ጠገዴ ካላመጡ አሁንም የወልቃይት ጠገዴ ጉዳይ የአማራ ጉዳይ አልሆነም። አስነጥቆታል፣ አስበልቶታል፣ ለአብይ ገጸ በረከት አቅርቦታል። አብይ ደግሞ አማራ እንዲጠፋ ነው። ወልቃይት ጠገዴ ተመልሶ በህወሓት እጅ ገባ ማለት ህወሓት አገር ሆነ ማለት ነው። በሁለት መንገድ፣ አንደኛ የውጭ በር አገኘ፣ ሁለተኛ ከፍተኛ የሆነ ንብረት አለ፣ ሀብት አለ። የወልቃይት ጠገዴ መሬት ዋልካው ቅቤ ነው። ሰሊጥ አለ፣ ሙጫ አለ፣ ውሃ አለ፣ ወዳከር አለ፣ ማት ነገር ደን አለ፣ እንስሳት አሉ። ያንን ሰጠ ማለት የትግራይ ህዝብ ሳይቸገር ወያኔ እንዳነገ ሁሉ አማራን ከቁልቋል ጋር የበቀለ ምንድነው ከአጋም ጋር የበቀለ ቁልቋል ሲደማ ይኖራል ነው። እንደዚህ ያለ ማድማስ እየተዘጋጀ መሆኑ የሚያሳየኝ። ይህንን ደግሞ ከአማራው ይልቅ የበለጠ የሚጎዳው ኤርትራ ነው። እኔ ከሁላቸውም የተሻለ ሰው ስለሚኖር ያስባል ብዬ ስለማስብ ኢሳያስና አመራሩ ወልቃይት ጠገዴ በህወሓት እጅ እንዲገባ ይፈቅዳል ብዬ አላስብም። ስለዚህ ፋኖ ማድረግ ያለበት አሁን ይህንን አጠናክሮ ይህ ሰውዬ በደመቀ ዘውዱ የሚመራ ቡድን ጸረ አማራ ከኦሮሞማው ያልተለየ ከነ ብርሃኑ ጁላ ያልተለየ ትናንትም የአማራው ጠላት አሁንም የአማራው ጠላት ሆኖ የቆመ ነውና እሱ የሚወገድበትን መንገድ ተባብሮ መስራት አለበት ብዬ አስባለሁ። ወንድሜ ሌላው ጋሽ ተክሌ እንግዲህ ቀደም ሲል አንስተውታል። በተለይ በወልቃይት ጉዳይ እንግዲህ እነ ኮሎኔል ደመቀ ዘውዱ እዚህ እንቅስቃሴ ውስጥ ከመምጣታቸው በፊት እዚህ በውጭ ሀገር ከ30 ዓመት በላይ እንቅስቃሴ ሲያደርጉ የነበሩ ኮሚቴ በተለያየ ዓለም ተበትነው የሚገኙ በተደራጀ መንገድ በአንድም በሁለትም በሶስት አይነት የተለያዩ ኮሚቴዎችም ዛሬ የሚንቀሳቀሱ ወገኖች አሉና አሁን ከአብይ አህመድ ጋር ጠብር ግፍ እያለ ያለው ቡድን ነገ ከነገ ወዲያ ከጀርባው ተወክቶ ይሄን የህልውና ጥያቄ አሳልፎ የሚሰጥበት ሂደት እየተመቻቸ መኖሩን ተገንዝቦ አውጥቶ መናገር ላይ ምንድነው ችግሩ? ምክንያቱም የተለያዩ ማህበራት በእርግጥ በአቋም ደረጃ ወስደው የኮሎኔሉን እንቅስቃሴ ህዝቡ በጥንቃቄ እንዲመረምርና እንዲያይ መግለጫ ያወጣሉ። ነገር ግን በሚገባው ልክ ተቃውሞ እየቀረበ አይደለም እና ምናልባት ይሄን የማዘናጋት እርምጃ ምክንያቱም ጌታቸው ረዳ እኮ ተናግሯል ገና ጦርነቱ ላይ የአማራ ክልል ግድ የለም ወልቃይትን እኮ ወደ አማራ ክልል ማካተት ከፈለጉ መጀመሪያ ደረጃ እኮ የራሱ የክልሉ ህገ መንግስት እንኳን አይፈቅድም ብሏል። ምክንያቱም ህወሓት ስለሆነ ለአማራ ክልል ህገ መንግስት ብሎ ጽፎ የሰጠው እነሱ ያውቁታል ምን እንደሰሩ። አብይ አህመድ ከፈለገ የወልቃይት ጉዳይ የማንነትና የድንበር ጉዳይ ኮሚሽን የሚል አቋቁሞ በስም ቀርቶ እንዲፈርስ ያደረገበት አለ እነ ዶክተር አረጋይ በርሄ ሳይቀር እዛ የነበሩበት። አሁን ደግሞ ሌላ ድራማ እየተሰራ ነውና በተለይ በወልቃይት ጉዳይ ላይ አበክረው ይታገሉ የነበሩ የአማራ ማንነት ጉዳይ የወልቃይት ጉዳይ አንዱ ነው ብለው የሚያምኑና የአማራ ትግልንም በአንድም ሆነ በሌላ መንገድ የተከፈተውን የህልውና ጦርነት የሚቃወሙ ዝምታ ይገባል ወይ? እነሱ ስለምን ዝም አሉ? እንዲያው ዝምታ አይገባም። እንግዲህ
እነማንኞቹ ዘርዝሬ እንደምታውቁ በአማራ ስም አንዱ የሚያሳፍርህ የሚያናድድህ ትናንትና አማራ ነኝ ማለት ያሳፍር ነበረ። አማራ ነኝ ብሎ ሲወጣ ሰው በርካታ ስድብ ይሰተም ነበር። ከዚያ ውስጥ አንዱ እኔ ነኝ። አሁን ደግሞ ትናንትና አማራ ሊደራጅ አይገባውም፣ አማራ እንደዚህ ነው፣ አማራ ጠላት ነው፣ አማራ ትምክተኛ ነው ሲሉ የነበሩ ሰዎች ዛሬ ተመልሰው ደግሞ እኛ አማራ ነን በማለት በአማራው ትግል የተለያየ ስም እየያዙ ወጥተዋል። ስለዚህ እነትኞቹ ናቸው የሚደረግ ካል ከሆነ እኔ በእኔ እምነት ከአንጀቱ አማራ ሆኖ የወጣ አማራ ያለፉት 50 ዓመታት የእያንዳንዱ ፖለቲከኛ አፍ መፍቻ ሆኖ የዘር ማጥፋት የተፈጸመበት መሆኑን የተረዳ የአማራው ችግር ትናንትና ከ66 ሳይሆን ከልብነ ድንግል ሽሽት ከጸርጸ ድንግል ከሸዋንብርት ከጠገዴም ወጥቶ ጎንደር ቤተመንግስት መገንባት ጀምሮ የተያዘ ከዚያ ጊዜ ጀምሮ በቅድ እያለቀ የመጣ ከአድዋ ጦርነት በኋላ ደግሞ ምዕራባውያኖቹ ይህ ኃይል ጠንካራ የመንግስት ስርዓት፣ ጠንካራ ሃይማኖታዊ ስርዓት፣ ጠንካራ መዋቅር ያለው ስለሆነ ካልጠፋ ምዕራባውያኖቹ የእነሱ የበላይነት ሊያረጋግጡ አይችሉም ብሎ በማመን በዚህ በስኮላርሺፕ በዚህ በነጻ ትምህርት ዕድል በዩኒቨርሲቲ አስተማሪነት ፖይንት 4 በምትለው እንዲያው በአጠቃላይ በእርዳታ እየገቡ ይህንን የአማራ ስልቦና ሰልበውታል። ስለዚህ ይህ የተሰለበ ቡድን የአማራውን ችግር ከታች ቅድም እንዳልኩ ከሰርጸ ድንግል ሳይጀምር ከልብነ ድንግል ሳይጀምር ከትናንት ከጀመረ በሆይታ የመጣ ስለሆነ የትኛው ነው ይህን ያደረገ ልልህ አልችልም። አሁን ምክንያቱም ሁሉም አማራ ነኝ ወደ ነፈሰው እየመጣ የተወሰኑ ወጣቶች ከሁሉም ክፍለ ሀገር ወጥተው ህይወታቸውን ቤዛ አድርገው ዘመድ እናቶቻቸውን አስይዘው እኔ ከአንድ ቀን ከዘላለም ባርነት የአንድ ቀን ነጻነት ይሻለናል አማራውኛ ሞታለሁ አማራ ነኝ ብለው የወጡ ሰዎችን ድምጽ ከመስማት ይልቅ እኔ አማራ ነኝ የሚለው በየቦታው በዛ። ይህ ኃይል አሁን ነው እያምታታ ያለብን። ስለዚህ እኔ አማራ ነው የሚለው ኃይል ገና ይሄ ነው ፕሮግራሜ፣ ይሄ ነው ዓላማዬ፣ የምመራው ይሄ ነው የሚል ነገር አላየውም። ሁሉም በፈለገው ስለሆነ ነው መጫወቻ የሆነው። የወልቃይት ጠገዴ ጉዳይ ይሄው ነው ዋናው መነሻው እሱ ነው ሳለ ይህን ሰውዬ ገና ከመጀመሩ መከላከያ መነካት የለበትም እኮ ያለ ሰው ነው። መከላከያ የኢትዮጵያ መረቀቂያ እኮ ያለ ነው። አማራን ሊያጠፋ አማራን ሊገል ተሰብሮ የመጣ ነው መከላከያ ኃይል የኢትዮጵያ ኩራት ነው፣ ሊነካ አይገባም ብሎ የቆመ ሰው ነው። ይህን ያለ ጊዜ ነበር ማለቅ የነበረበት። በቃ ልንለው የምንችለው የዚያ ጊዜ ነበር። ዘመዶቻችን ከእንኳኑ መቀጣሽ ነው። ይህን ሲያስብ ብልጽግና መሬት ያጠናል ህጋዊ በሆነ መንገድ አገኛለሁ ብሎ ሲያስብና ይህን ሀሳብ ሲያራምድ የወልቃይት ጠገዴ ሰው የዚያ ጊዜ በቃል ይለው አንተ እኮ ትናንትም እንዲያርገ ነበረ፣ ትናንትም አመጣጥ እንዲያረክ ነበረ፣ ከአሁን በኋላማ ማንነትህ ወጣብህ ብሎ መዘንህ ቀልሃል ሊብሊው ይገባ ነበረ። እኔ አሁንም ይሄው ባለበት ደመቀን መዝነናል፣ ቀልሃል፣ አማራውን አልወጣም፣ አንፈርድብህም፣ አማራ ነህ አይደለም ትግሬ ነህ አንፈርድብህም። ኮሎኔል ያደረገ እነ ጻድቃን ናቸው። አሁን ከጻድቃን ጋር ነው ገገባልከው። ጻድቃንን አንቃጠል ልታይበት የምትችል አቅም የለም። ጻድቃንን ስታይ እግር ነው የምታየው። ስለዚህ ፈርተሃልና አንተ የኛ ወገን አይደለም ሊል ይገባል። ይህንን ደግሞ ኮስተር ያለ ፋኖ አንድ ሆኖ አንድ መመሪያ አውጥቶ አዝቆ ካሁን በስተቀር አሁን በምታየው መንገድ ባገቡን ተወልዶ ባብሮ ማደግ ባብሮ መስራት ይህንን ደፍሮ የሚናገር የለም። ደፍሮ ሲናገርም የሚሰጠው ስም ታውቀዋል። ስለዚህ ዋናውን አሁንም አማራ ሆኖ አለመውጣት ነው። በየትኛውም ቦታ ላይ ያለ ስብስብ አማራ ሆኖ ገና አልወጣም። አማራ ሆኖ ሲወጣ ይህ ነገር ይከሽፋል ብዬ አስባለሁ እና ወደዚያ መጓዝ አለብን ብዬ ነው የማምነው። ከልብ አመሰግናለሁ። እንግዲህ በተለይ ያው ቀደም ሲል አንስተውታል እነ ኮሎኔል ደመቀ ዘውዱ መከላከያ መከታችን ነው ብለው አማራ እየተጨፈጨፈ በሬ እያረዱ በሚያበሉበት ጊዜ ሁሉ ያው ድምጽ ለማሰማት ሞክረዋል። ዞሮ ዞሮ ይሄ ያማች ቡድን ደግሞ በማህበራዊ ሚዲያ ዘመቻ ከፍቶ ለማጥላላት ለመከፋፈል ይሞክራል። አሁን እየተጠየቀ ያለው የወልቃይት ማንነት አስመላሽ ኮሚቴ እንደ ኮሚቴ ተንቀሳቅሶ አንድ ሊቀመንበር ነው ኮሎኔል ደመቀ ዘውዱ። ከዛ በኋላ ሌሎቹም ኃላፊነታቸው እንዲወጡ መደረግ አለበት። አሁን ኮሚቴውን አፍርሶ ብቻውን የሚንቀሳቀስበት አግባብ የለም። ህዝቡ ራሱ መጠንቀቅና የማንነት ጥያቄውን ወደፊት መግፋት አለበት። በሌላ በኩል እንግዲህ ተደጋግሞ ተጠቅሷል። የወረራ ፍላጎት ነው ያላቸው፣ አማራን የማጥፋት እንቅስቃሴ ነው። ይሄ ጦር መከላከያ ተብሎ ሊጠራ አይገባም። መከላከያ ነኝ የሚል ካለ ከአማራ ጋር ከህዝብ ጋር ከፋኖ ጋር ነው መቀላቀል ያለበት። የለም ካለ ግን በዚህ ወንጀል በዚህ ማንነት ሳቢያ መከላከያ ተብሎ ሊጠራ የሚችልበት ሁኔታ የለም የሚለውን ደጋግመን
ስንገልጽ ነበርና ሰሞኑን እንግዲህ ቢቢሲ ከ2700 በላይ ህፃናትና አዛውንቶች ሳይቀር አስገድዶ መድፈር የተፈጸመባቸው የዳግም ሞት ያህል የተፈጸመባቸው ግፍ በዝርዝር የገለጸው አለ። ያም እንግዲህ አባይን በማንኪያ ያህል ነውና ይሄ ሪፖርት እየወጣ ዛሬም በአማች ፖለቲካ ታስሮ ከአብይ አህመድ ጋር የሚገረደው ይህንን ጨፍጫፊ ሰራዊት እንደ መከላከያ ቁጠሩ መከላከያ ብሉ የሚለውን ኃይል እንዴት ያውታል? ሪፖርቱ እንዴት አገኙት ጋሽ ተክሌ? እኔ እግዚአብሔር ይመስገን መቼም በትንሹ አያመሰግነ በትልቁ አያመሰግንም። እስከዛ ድረስ ምዕራባውያኖቹ ጠፍቷቸው እንዳይመስልህ፣ መረጃ አጥተው እንዳይመስሉ አማራ የተሰኘውን ቡድን ከውስጥም ከውጭም ጠላቱ ብዙ ስለሆነ መጥፋት እንዳለበት ስለተፈለገ ፍላጎታቸው እየተሟላላቸው ስለነበረ አቆም አልሰጡትም ነበረ። አሁን ግን ፋኖ ወጥቶ ምንጊዜም ዓለም የምትገዛው በኃይል ነው። የፋኖ ኃይል መፈርጠምና ጡንቻ ማውጣት 2 ዓመት ሙሉ የአብይ አገዛዝ አጠፋለሁ ብሎ የተለያየ ስም እየሰጠ ሲመጣ ባህር እንደገባቸው እየሟሟ ሲቀር ሲያዩት የግድ ይህ ያስገደዳቸውና የአማራን ግፍ ለማውጣት ተገደዋል። ቅድም እንዳልከው አባይን በማንካ ነው። ወደፊት ያውታል። ይሄ ግን ጥሩ ጅማሬ ነው። ይሄ አንዱ ጅማሬ ነው እና ሊብራታ የሚገባው ይህንን ደግሞ እኛ ማስራጨት የሚገባን ነው። አንዱ ይሄ ነው። ይሄ ምንድነው የሚያመለክተን? የአብይ አገዛዝ ከታች የቆመበትን ምንጣፍ እየተሸረሸረ እየተጎተተ መሆኑን ያሳያል። ይሄ ዝም ብሎ አይደለም። ያ ሪፖርት ዝም ብሎ አልወጣም። ለአብይ መልእክት እያስተላለፈ ነው። ሌላው መከላከያውን የኢትዮጵያ መከላከያ ነው ብሎ የሚያስቡ ሰዎች ኢትዮጵያን የማያውቁ ናቸው። የመከላከያ ዓላማ ምን ባያውቁ ናቸው። መከላከያ ድንበር ነው የሚያስጠብቀው። መከላከያ አንድነት ነው የሚያስጠብቀው። መከላከያ ሉዓላዊነት ነው የሚያስከብረው። ስለዚህ የሀገሪቱ ኃይል እንደምታውቀው ሱዳኖች ገብተው በጋምቤላ አንድ ወረዳ ይዘው በምዕራብ በኩል በጎንደር በኩል በርካታ መሬቶችን እናፍቃሻን ይዘው ያውም ደካማ ሱዳን የሌለበት ጊዜ የሀገሪቱ ዳር ድንበር በተደፈረበት ጊዜ ሉዓላዊ የለም። አሁን ዛሬ ሉዓላዊ የሚለው አብይ ኦሮሞማን ብቻ ነው። የምትገነጠለው ኦሮሞማን ነው። ይህን ደጋግመው ነግረውናል። አዲስ ሀገር እየመሰረተ ነው። በአማራ ጥፋት፣ በትግሬ ጥፋት፣ በጉራጌው ጥፋት፣ በሀዲያው ጥፋት ኦሮሞ የምትባል ሀገር ለመመስረት እየጣረ ነው። ስለዚህ መከላከያው የአብይ መከላከያ የአብይ ስልጣን አስጠባቂ የፋሽስት የዘረኛ የሀገር አጥፊ ቡድን መሳሪያ እንጂ የኢትዮጵያ መከላከያ አይደለም። ሁኖማ የኢትዮጵያ መከላከያ እኮ ቀረሰ እኮ በቃ ያው ደርግ ከወደቀ ጊዜ በኋላ እኮ የለም። ለሀገር ዳር ድንበር ለኢትዮጵያ ሰንደቅ ዓላማ የለም እኮ። ሰንደቅ ዓላማውን እኮ ወያኔ ያጠፋት የለም። ያ የዓለም ማህበረሰብ የሚያውቃት የአፍሪካ ሀገሮች ነጻነት ምልክት አድርገው የሚያውቋት ስንቅ የነበረች ሰንደቅ ዓላማን እኮ አጠፏት፣ አፈረሱ። የቀይ ባህርን እኮ እንደው በቀደም አይተው ይሆናል የአራያ የሚባል ሰው መለስ ፓርላማው ሳያውቅ የካቢኔታው ሳያውቅ ለሻዕቢያ 2 ቢሊዮን ዶላር እኮ ካሳ ከፈለ። ይህ ሳይታወቅ ነበር። ይህን ያደረጉ ናቸው። ቀይ ባህርን ከሰጠ በኋላ እውቅና ከሰጠ በኋላ 2 ቢሊዮን ዶላር ለካሳ ተጎድታቸዋል ብሎ የሰጠ ነው። እንደዚህ ያሉ ካዲዎች የሚመሩት ሀገር መከላከያ ሰራዊት የሀገር መከላከያ ሰራዊት ሊባል አይችልም። ይህ ከፈረሰ ከደርግ በኋላ ኢትዮጵያ ሀገር መከላከያ ሰራዊት የላትም እና ይሄ ደግሞ ተራ ስብስብ ከአንድ ጎሳ የወጣ ለአንድ ሰው የቆመ ለሀገር አይደለም፣ ለህዝብ አይደለም። እንደዚያ የቆመ ቢሆን ኑሮ ህፃናትን ጡት ይቆርጣል፣ ህፃናትን ሽማግሌዎችን ይገላል፣ ቤተክርስቲያንን ያጠፋል፣ መስጊድን ያጠፋል፣ ነባር እሴቶችን ያጠፋል እና ይሄ የሀገር መከላከያ አይደለም፣ የህዝብ ጠላት ነው እና እንትና የቆመው ከዚህ ጋር ነው። ልባክ እንግዲህ ዘውዱ ደመቀ ዘውዱ ከዚህ ጋር ነው የቆመ። እሱ ሲያጠፋ ስለመጣ ከህወሓት ጋር ሆኖ የወልቃይት ጠገዴ ህዝብ ሲያሳርድ፣ አማራን ሲያሳርድ፣ የኢትዮጵያን መከላከያ ሲገል የመጣ ሰው ስለሆነ ይህንን ነው ምክንያቱም ያደገበት ነው። አትፈርድበትም። እኛ ነን ጥፋተኞቹ። እሱን ጀግና ቴዎድሮስ እያልነ ትንሽ የከረም ነው እንጂ እሱማ የመጣበትን ያውቃል። ስለዚህ ኢትዮጵያ መከላከያ የላትም። ህፃናት የሚገል መከላከያ የላትም። መከላከያ ሀገር ያስከብራል። ዳር ድንበር ይቀመጣል እንጂ ዛሬ ጎንደርን ብርት ላይ፣ ጎጃምን ብርት ላይ፣ ሸዋን ብርት ላይ፣ ወንቦ ብርት ላይ ተቀምጦ ህዝብን የሚያርድ የሚያስገድል፣ ጡት የሚቆርጥ፣ የሚዘርፍ፣ የሚደፍር መከላከያ ሊሆን አይችልም። ስለዚህ ኢትዮጵያ መከላከያ የላትም። እነ ብርሃኑ ጁላ ትናንት ምርኮኛ ናቸው፣ አሁንም ምርኮኛ ናቸው። አንድ በመሰረቱ በወታደራዊ ሳይንስ እኮ አንድ የተባረከ ለፀሐይ የሰጠ ሰው ዳግመኛ ወታደር አይሆንም። እንኳን ማዕረግ ሊያገኝ ማርሻል ተባለ።
ይሄ የፈሪዎች የምርኮ በዓለም ታሪክ አስቂኝ አሳዛኝ ድራማ ነው ኢትዮጵያ የሚሰራው እና የኢትዮጵያ መከላከያ ሰራዊት የላት ወደፊት የመከላከያ ሰራዊት ፋኖ ነው የፋኖ ሰራዊት ነው ሊያቋቁመው የሚችል ኢትዮጵያን ሊያስከብር የሚችል እንጂ ጥንት ምርኮኛ ነው አድርባይ ነው ለወዶ የተገዛ ነው አሁንም ያለው ነው ለወዳቸው የሚያስቡ ሰዎች ናቸው ለሀገር ለታሪክ ለትውልድ ለነጻነት ለእኩልነት የቆመ ኃይል አይደለም እንደዚህ የሚታይ ከልብ አመሰግናለሁ ጋሽ ተክሌ እንግዲህ አብይን በአግባቡ የተረዳ ህዝብ ለህልውናው ተጋድሎ እያደረገ ነው እንግዲህ የወልቃይት የአማራ ማንነት ጥያቄ መፈታት ያለበት ከዚህ ቀደም ተነግሯል እንግዲህ ፋኖ ነው ስልጣን ይዞ ሊፈታ የሚችለው እንጂ የአማራን ጥያቄ አብይና የአብይ ጓደኞች አማራን 5-6 ቦታ እንከፋፍላለን አማራን እናጠፋለን ብሎ ጦርነት ከከፈተ ኃይል ጋር ጠብር ግፍ እያሉ ለወልቃይት የአማራ ማንነት እንታገላለን ማለት እንግዲህ ራሳቸውን እያጋለጡ ይመስላል ሌላው እንግዲህ ከዚህ ቀደም ጋሽ ተክሌ አንስተናል ጀዋር መሐመድ ያዘጋጀው ሰነድና ያ በኦሮምኛ ቋንቋ የነበረ ሰነድ ወደ አማርኛ ተመልሷል ጀዋር መሐመድ ያው ባለፈው አንስተን ነበር እንግዲህ እነ ያሬድ ጥበቡ ጀዋር መሐመድ በልጅነቱ የተናገረውን ነገር አትቁጠሩ በማለት አልጸጸትም ያለው መጽሐፍ ምርቃት ላይ ይቅርበሉት አሁን የተለየ ሰው ነው ለማለት ሞክረው ነበር ነገር ግን እሱ ጀዋር በተወለደበት አርሲ ዛሬ በአማራ ማንነታቸው ሳቢያ በኦርቶዶክስ እምነት ተከታይነታቸው ሳቢያ እንግዲህ ዜጎች እየተጨፈጨፉ ጀዋር ከአብይ አህመድ የተሻለ ስርዓት ይፈልግ ከሆነ ይሄን እንኳን መቃወም ያልቻለበት ሂደት አለ ነገር ግን ለአማራ እንቆረቆራለን ወይም ስለ ነገዋ ነጻ ኢትዮጵያ አብረን እንመክራለን በሚል ከጀዋር ጋር ጠብር ግፍ የሚሉ በአንድም ሆነ በሌላ መንገድ ያሉ ግለሰቦች በተለይ ቆም ብለው ሊያስቡ እንደሚገባ ይሄንን ሰነድ ደግሞ ለአማራ ህዝብ ህልውና ታገላለሁ የሚል ሁሉ በሌላውም ደረጃ ያለ ሌላውም ኢትዮጵያ ይጨምር በደንብ ሊመረምርና ሊያይ እንደሚገባ ከዚህ ቀደም አንስተዋልና አሁን በስፋት በመቅደላ ዩቲዩብ እንግዲህ በራሱ ዩቲዩብ ቻናል እያብራሩት ይገኛሉ ምናልባት መቅደላ በተመለከተ የሚሰጡት ተጨማሪ አስተያየት ካለ እስቲ ለአድማጮቹ ለሚጠብቁ ይሄ ሰነድ እንዴት ነው የሄደ ያለው በጣም አመሰግናለሁ ያው ሰነዱ እግዚአብሔር ይስጠው እንደው ከስሙ ልጀምር ያ የሰነድ ባለፈው 60 ዓመት ፈጀብን 70 ዓመት ፈጀብን ይላል በ70 ዓመቱ ውስጥ ያገኟቸው ድሎችና ወደፊት የሚጠብቃቸው ነገሮች ሰጥቶልናል በእኛው ድክመት ተጠምጥመው እየተጠመጠሙ ምክንያቱም የኦሮሞ ፖለቲካ የሀረግ ፖለቲካ ነው መጠምጠሚያ ካላገኙ አይመጡም በዚያ መልክ መምጣታቸው አሁን የገጠማቸውን ችግር ደግሞ ለመፍታት ሌላ መጠምጠሚያ ፈልጓል ይኸው ኢትዮጵያዊነት ትብብር የሚለውን የእነሱን ታሪክ የኋላ እንዴት መጡ እንዴት ደረሱ ከኋላ ምን ነበራቸው በጋመልባ ላይ ምን ብለው ነበረ አስምሮም ለገሰ ምን ብሎ ነበረ የሚሉትን የእነሱን ታሪክ እንደገና ደግሞ የግራኝ ጸሐፊ አረፋቂ ምን ብሎ ነበረ የሚሉትን ሳያውቁና ሳይንከለከሉ የኦሮሞ እንደ ኢትዮጵያዊነት ቆጥረው ኢትዮጵያውያን ናቸው ተበድለዋል አማራ በድሏል አማራ ጨቁኗል እያለ ይከተላቸው የነበረው ሰው የሰውዬ ቁልጭ አርጓ መጣልን አንደኛ ቅድም ያልከው በልጅነቱ የተናገረው አትስሙት አልተለወጠም እዚህ ሰነድ ላይ ኦሮሚያን ከመመስረት የሚመልሰን ነገር የለም ሁለት ነገር ናቸው ያስቸገረን የመጀመሪያው ተቸገርንበት ገና ሲጀመር ኦሮሞና የምትባላገነውን መሰርተው ወይስ ኢትዮጵያን ኦሮማይዝ አድርገናት ነው የምንኖረው ይሄ ጥያቄ ሳይመለስ የለም ይደር ስለከፋፈለን ይደር ብለን አቆየ ነው አሁንም ይህን ጥያቄ መልስ ሳናገኝለት ስልጣን ያዝነ እና ስልጣን እንዴት እንደሚጠበቅ ስልጣን እንዴት እንደሚጠብቅ እንዴት እንደሚረጋገጥ እንዴት ተካታይ እንደሚሆን ስራ ሳንሰራ ነው የመጣብን ስለዚህ ይሄን ነው መስራት ያለብን ብሎ ኦሮሚያን መገንጠል እንዳለባት እየሰራ ነው ያለ ሰነዱ ያን ነው የሚናገረው ስለዚህ እኔ 8 ተከታታይ አቅርቤያለሁኝ በመቅደላ ላይ ያቀረቡት ዋና ምክንያት አንደኛ እስካሁን የመጡበትን ታሪክ በአግባቡ የነገረን ስለሆነ ያም በኢትዮጵያዊ ስህተት እንደ ኢትዮጵያ ተቆጥረዋቸው እነሱ እንደ ኢትዮጵያ እንዳልሆኑ ኢትዮጵያዊ ነው እንዳልመጡ ሌንጮ ባቲ የነገረንን ሌንጮ ለታ የነገረንን እሱን እያረጋገጠ ነው የመጣልን ስለዚህ ህዝቡ እንዲያውቀው እውነተኛው እንዲያውቀው አሁን ደግሞ ሌላ መጠምጠሚያ ሀረግ እየፈለገ ስለሆነ እዚያ ጋራ የሚሰላሰቡ ሰዎች የኢትዮጵያም የአማራም ጠላቶች መሆናቸውን እንዲረዳ ለማድረግ
እየሰራሁበት ነው። ስለዚህ አቀራረቤ እሱ የጻፈውን ያነባለሁ። እውነት የሆነውን የማምንበትን አዎ ላይ ትክክል ነው እላለሁ። ውሸት የሆነውን ይሄ ውሸት ነው ብዬ በመረጃ ሞግተዋለሁ። በዚያ መልክ እየቀረበ ነው ያለው። ቢያዳምጡት እውቀት ስንቅ ነው። እውቀት መረጃ ነው። እውቀት የማድረግ ጥበብ ነው። ዝም ብለን በጭፍን እንዳንከድ። ይህንን ከጨረስኩ በኋላ ደግሞ ገዳ መልባ የተባለውን የእነሱን አቡጊዳቸውን አማራን ለማጥፋት የነሱበትን መጽሐፍ እሱን በትክክል ተቻለሁኝ። ስለዚህ በእውቀት ላይ በመረጃ ላይ ተመስርቶ መንቀሳቀስ፣ ፖለቲካ መስራት፣ ንግድ መስራት፣ ዲፕሎማሲ መስራት የሚፈልግ ሰው ሊያዳምጠው ይገባል ብዬ አስባለሁ። በዚያ ምክንያት የቀጠልኩት እና ርዕሱ ለአብዛኛው ሰው ግር ብሎታል ያልኩት ገንፎ ሲያምርበት ተንከባሎ ቅቤ በሰው ውስጥ ይገባል ነው። አዎ ገንፎ ሲገነፋ ገንፎ ጥሩ ምግብ ነው፣ ቅቤ ይፈልጋል እና ሊበላ ሲፈልግ ሄዶ ከንትን ይገባል ነው ትርጉም። እኔም ይህ አሁን እያየ የመጣው እንደነ ይልቃል እንደነ ገዱ እንደነ ድሬቶ የመሰሉ ሰዎች ከእሱ ጋር ወዳ ወዲህ ሲሉ እንዲያው በምን መንገድ ነው ትምህርት መስጠት ያለብኝ ብዬ ሳስብ ይህ መጽሐፍ እጅ ላይ የተሰጎ እጅ ላይ መጣልኝ። ምን ማለት ነው? ለአለቅስ ስፈልግ ጢስ ወጋኝ ማለት ነው። እና በዚያ መክር እሱ በዚህ ሂዷል እና ይቀጥላል። እና አድማጭ ተመልካች እውቀትን ከተፈለገ አድራሻቸውን የሚሰጡኝ እኔ ጽሁፉን እልክላቸዋለሁ። እኔም ያለኝን እውቀት ልምዴን በዚህ ጽሁፍ አስተላልፋለሁ። ማነው አካፍላለሁ ብዬ ተከታታይ ይዤዋለሁኝ። እስካሁን ጥሩ ነው አቀባበሉ እና ይቀጥላል። እንግዲህ ትግል ነው፣ መጮህ ማስመንገር ነው። ፕሮፓጋንዳ መድገም ይፈልጋል እና እውነት ብቻ ስለያዝን አናሸንፍም። እውነቱን መነገር አለበት። እውነቱ እንዴት ብሎ እውነት እንደሆነ መገለጽ ስላለበት ከዚህ አንጻር ነው የማቀርበው እና ቢያዳምጡት ያተርፉበታል ብዬ አስባለሁ። የኔ ጌታ ከልብ አመሰግናለሁ። የህብር ሬዲዮ ቤተሰቦች አድማጮችም እንግዲህ መቅደላ የሚለውን የጋሽ ተክሌ ዩቱብ ቻናል ሰብስክራይብ በማድረግ ጠቃሚ መረጃዎች እንግዲህ በአንድ ፕሮግራም በአንድ ቃለ መጠይቅ የማያልቅ ነው። በተከታታይ አሁን እንኳን ገና ሰነዱ አላለቀም፣ በ8 ክፍል አብራርተዋል። ገና ይቀጥላል። ወደፊት እንደተባለውም ሌሎችም ሰነዶች መሰረት አድርጎ በእውቀት ላይ መከራከር የሚፈልግ በተለይ ደግሞ ስለ አሁን ስልጣን ይዞ እየተንገዳገዳ ያለው አብይ ብቻ ሳይሆን ከአብይም ስልጣን ነጥቀን ደግሞ እኛንን የተሻለ ብለው የሚያስቡት በተለይ ጀዋርና በአካባቢው ያሉ ሰዎች ምን ያስባሉ የሚለውን በመንግስትም በመንግስት ውጭም ያሉ በዚህ አስተሳሰብ ውስጥ ያሉ የኦሮሞ ፖለቲካ ልሂቃን ሁሉም ናቸው ብዬ መናገር አልችልም። ምክንያቱም የተለየ መንገድ መከተል የሚፈልጉ ዘመኑን የተረዱ ዘመኑን የዋጁ ሌላውን ጨፍልቀን ደፍጥጠን እኛ ነክሰን እንወጣለን የሚል አስተሳሰብ የሌላቸው ይኖራሉ። ነገር ግን ለነዛ ምድል ለመስጠት እነዛም ወጥተው እንዲናገሩ ጫካም ቤተመንግስትም ሆኖ ዲያስፖራም ቤተመንግስትም ሆኖ ሁለት ቦታ የተከፈለ የሚመስለን ነገር ግን ያለውን አንድነትና ልዩነት በአግባቡ መገንዘብ ለሚፈልግ ስለ ነገዋ ስለ ዛሬ የፈረሰች ስላለችው ኢትዮጵያ ብቻ ሳይሆን ነገ ደግሞ ካፈረሱ በኋላ ምን ሊያደርጓት ስላሰቧት ኢትዮጵያ በግልጽ የሚናገረውን ሰነድ ዋና ስትራቴጂያቸውን እንግዲህ ከዚህ ቀደም ተናግሮ ነበር። ጀዋር ሁለት መንግስት ነው ያለው፣ አንዱ የቤተ መንግስት አንዱ የጫካ ብሎ ነበር። እንግዲህ ሁለት መንግስት ምን እንደሆነ ያላቸው ልዩነትና አንድነት ምንድን ነው የሚለውን ጋሽ ተክሌ በአግባቡ እያብራሩት ነው። ከዚህ ቀደም በመጀመሪያ ቃለ መጠይቅ ጠቀስ አድርገናል። ያ በቂ አይደለምና ገብተው እንዲያዳምጡ በዚህ አጋጣሚ እኛም በአክብሮት እንጋብዛለን። ከዚህ ውይይት በታችም የመቅደላን ዩቱብ ሊንክ እናስቀምጥላችኋለን። ገብታችሁ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ጋሽ ተክሌ ለሰጡኝ ማብራሪያ እግዚአብሔር ይስጥልኝ፣ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ ወንድም አለም፣ ጤና ይስጥልኝ፣ ክብረልኝ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።